ሀኒቾና ወይዘሮ ሜላት ዛሬ ደስ በሚል ነገር መጥተዋል። ወይዘሮ ሜላት ሀኒቾ እውነቱን ስትነግራቸው እናም እያንዳንዱ ነገር እውነት እንዳላት ሲረዱም ሀኒቾ ልጃቸው መሆናቸውን አምነው ተቀበሉ። ነገር ግን ወይዘሮ ባዩሽና እርግብ ያደረጉት ነገር ወይዘሮ ሜላትን ከልባቸው አሳዝኗቸዋል። እናም የከፋ ሁኔታ እንደሚያደርሱም ለራሳቸው ተናገሩ። እናም ስንት ህዝብ ነው ገንዘብ ወዳድነታቸውን እያጋነኑ ያለ ልጃቸው ልጃቸው ናቸው እያሉ የበሉት። በዚህ አይነት እኔማ በዝምታ አላልፋቸውም፣ እርግብንና ወይዘሮ ባዩሽን ለህግ አቀርባለሁ በማለትም ለሀና ሲነግሯት፣ ሀናም እኔ እውነታውን ስትጠይቁኝ ነው የነገርኳችሁ፣ ይህ ፎቶ የኔ ነው። እናም አባቴ ህመምተኛ ነው እንደነገርኩት፣ ሲወጣ ተከታትለው ፎቶዬንና የአንገቴን ሀብል በመውሰድ ነው እርግብ እዚህ ቤት ገብታ እኔን ስታስፈራራኝ የነበረው። እናም ሌባ ናት እያለች ለእናንተ የምትናገረው። ስለዚህ እርግብና ወይዘሮ ዋየች ተመካክረው ገንዘባቸውን ለመብላት የመጡ ሰዎች ናቸው አለቻቸው። አቶ ኖላዊ አብዛኞቻችን ግምት ታመው ነው እናም ሀና ለእናቷ ሳትናገር ሩጣ የሄደችው እያልን ነበረ። ነገር ግን ሀና ሩጣ የሄደችው ጆሮ ደውሎላት አባቷን ሕክምና የምታስጀምርበት ገንዘብ ስላገኘ ሰላምም ስለሰጠችው እንዲሁም ደግሞ ተምቹ የሰጠውን አድርጎ ለሀና ለማስረከብ ነበረ። እናም እዛ ሄዳ አባቷን ሕክምና ለማስጀመር ሲነግራትም ከየት አመጣ የሚለው ጥያቄ መጣበት። እሱም ደግሞ ብዙ ሰዎች ያንቺን አባት መታመማቸውን ስነግራቸው ላንቺ እርዳታ ያበረከቱ ናቸው በማለትም ነገራት። አሁን ምናሴና ሰላም ደግሞ በደስታ ሀንቾን ተቀበሏት። እህታቸው መሆኗን ሲረዱ ይበልጥ እድለኝነት ተሰማቸው። በፊት ግን ይህ ሁሉ ስቃይ ያረፈባት ሀኒቾን ወይዘሮ ሜላት እባክሽን ልጄ ይቅርታ አድርጊልኝ፣ እኔ እኮ እንደዚህ ነገሩ የተሳሰረ አልመሰለኝም፣ ሲቀጥል እቅርቤ እንዳለሽ እየተሰማኝ ነበረ። እናም አንቺ ላይ ልጨክን ስልም እማልጨክነው ለካ እትብቴ የተቆረጥሽበት አንቺ ልጄ ስለሆንሽ ነው በማለትም እንባቸውን እየየ ብለው አነቡ። ሀና እኔ ምንም ቢል ምንም በቃ እትዬ እናቴ ብትሆኑም ግን ደግሞ አባቴ መተው አልችልም አለቻቸው። እርሳቸውም ምንም ችግር የለው አባትሽን ከዚህ በኋላ ምንም ችግር አይግባሽ፣ አሳክሜ እቤታችን አብረን እንኖራለን አለች። አይ አባዬ እንደዛሽ የሚል አይደለም፣ አባዬን የራሴ ማሳከም ነው የምፈልገው አለች። እዩልሽ ያንቺ አባት እነትን ልነጥቅ ሳይሆን አንቺ ልጅ ነሽ፣ እናት ልሁን እንጂ አባት ልሆን አላልኩም። ስለዚህ እመኚ ልጅ በማለትም ሀናን አሳመኗት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። እንግዲህ እነ ኖላዊ ወይም ደግሞ ሀኒቾ በአዲስ ነገር መጥተዋል ማለት ነው። ሀኒቾ እንግዲህ ከእናቷ ጋር በእጅጉ ደስ በሚል ሁኔታ ተዋውቃለች። እናም ሲቀጥል እንግዲህ የእርግብና የወይዘሮ ባዩሽ የመጥፎ ሴራ ጥንሰሳቸው ከሸፈባቸው። እጅግ በጣም ደስ በሚል ሁኔታ ወይዘሮ ሜላትና ሀኒቾ እውነቱን በመነጋገር ፈተውታል። በጣም ደስ ብሎናል ሁላችንንም። ሀኒቾ ፎቶውን አይታ ይህ እኮ የኔ ፎቶ ነው በምትልበት ሰዓት ስልክ ተደውሎላት ከቤት ወጥታ ጥላ ፎቶውን ሄዳ ነበረ። ነገር ግን የሄደችው የብዙዎቻችን ግምት አባቷ ታሞባት በድንጋጤ ሆስፒታል ገቡ እያልን ነበረ። ነገር ግን ሀኒቾ የሄደችው አባቴ ምን ሆነ ያለችውም ጆሮ ደውሎ ያንን ከሁለት ሰዎች ከሰላምና ከተምቹ የተቀበለውን ብር ሀና ማስረከብ ስለፈለገ ነበረ። ሀና ያንን ብር ስትቀበለው ሲሰጣትም ሰርቆት መስሏት በጣም ተርበተበተች። ቃል ገብተህልን አልነበረም ወይ ደሞ ለኔ አባት መታከሚያ ስትል እድህን ሰው ኪስ ገብተህ ያመጣኸውን ብር አልፈልግም ብላ እያለች ሀና
እሱም እኔ እመኘኝ ሀኒቾ እመቤቴን ሰርቄ አይደለም። እናም የሰራሁትና ሲቀጥል ደግሞ 70 ሺህ ብር ራሴ ሰርቻለሁ። ሌላው ደግሞ 70 ሺህ ብሩን ሌላ ሰው ነው ያመጣው፣ ሌላኛውን ደግሞ ሌላ ሰው ነው ያመጣው አንቺን የሚረዳ በማለትም አንቺ ሳታውቂ ብዙ ላንቺ የሚያስቡልሽ አሉ ብሎ አሳመናት። ከዛም እሽ ብላ ብትቀበልም ግን ደግሞ ጥያቄ ፈጥሮባታል። ተመልሳ የጀመረችውን ከወይዘሮ ሜላት ጋር ስለ ፎቶ ማውራት ጀመረች። ወይዘሮ ሜላትም ጨርሽልኝ ሲሏትም እሷም ቀጠለች። ይህ ፎቶ የኔ ነው፣ በዛ ላይ ደግሞ ሀብሌ ተሰርቋል። እርግብ ሀብሌን ወስዳብኛለች፣ ስጭኝም ስላት ይሄ ሀብል ለእኔ ጠቃሚ ነው፣ ላንቺ ግን ምንም አይሰራለሽም ስላትም በፍጹም ላንቺ የሚጠቅምሽ ለእኔም ሊጠቅመኝ ይችላል በማለትም መለሰችልኝ። እርግብ ብቻዬን ስታሰቃይ ትውላለች። እናም በስተ መጨረሻ ይባስ ብሎ ደግሞ እቤት ያስቀመጥናቸው ፎቶዎች ከመጽሐፉ ውስጥ ጠፍተዋል። አባዬም አሁን እየተጨናነቀ ነው ብላ ለወይዘሮ ሜላት ነገረቻቸው። ወይዘሮ ሜላትም ምን አሏት? አዎ በተደጋጋሚ አንቺ ስትወጪ ስትላቸውም አሁን ተጠራጠሩ እና ሀብሉን ለምንድን ነው አሏት። አላቅም ላንቺ ቢጠቅምሽ ለእኔ ይጠቅመኛል አለችኝ። እኔ ደግሞ ሀብሉን ቤተሰቦችን ፈልጌ ላገኝበት ሳይሆን የድሌ ምልክት ነው ሀብሉ በማለት ነገረቻቸው። ወይዘሮ ሜላት የሰሙትን ማመን አቃታቸው። ቀጥታ እርግብን ይዘው ሄደው ሲጣርገው ሲይዟትም እርግብ ተቅለበለበች። በማግስቱም ጠዋት ሳትታይ ጥላ ጠፋች። ወይዘሮ ባየሽ በቃ አለቀልን፣ እንግዲህ ከዚህ መጥፋት አለብን፣ እንዳታስነቂ ብዬሻል ነበር በማለትም እርግብ ላይ መጫህ ጀመረች። እኔ እንዴት እንደነቃች ባላውቅም መታ አነቀች ብላ እርግብም ለእርሳቸው ተናገረች። አሁን የሀና አባት እያሳሰባቸው የነበረው ህመማቸው ብቻ ሳይሆን ሀናን ለብቻዋ ጥዬ አልሄድም እሞታለሁ የሚል ሀሳብ ነበር። ሀና ከቤተሰቦቿ ጋር ስትገናኝላቸው በእጅጉ በደስታ ፈነቅንቅ አሉ። ግን አንድ ልባቸው ደግሞ ፈራ። ልጅ እኮ ግን ቤተሰቦቿን ካታገኘች ልትርቀኝና እንደውም ፍቅሯ ሊቀንስብኝ ይችላል የሚልም ሀሳብ አደረባቸው። ነገር ግን አባዬ እኔ ቤተሰቦችን ባገኝም አንተ እናትም አባትም እህትም ወንድምም ሆነህ ያሳደግከኝ ብቸኛ አባቴ ነህ። ማንም ሰው ቢመጣ እንዳንተ ሊሆንልኝ አይችልም። እንዲሁም ደግሞ እንዳንተ ቦታና ፍቅር ልሰጠው አልችልም። እባክህን አባዬ ተረዳኝ አለቻቸው። እርሳቸውም እሺ አሉ። ወይዘሮ ሜላት ውሳኔ ምንድን ነው? አሁን ሀናን እስከ አባቷ እቤታቸው አምጥቶ ሀናን አባት መንከባከብና ማሳደግ ነው፣ ማሳከም ነው። የሀናን አባትም ሄደው አናገሩት። ልጅን በዚህ ስነ ምግባር አንጸ ስላሳደግካት እጅግ ከምንም በላይ ሳላደንቅና ሳላመሰግንህ አላልፍም። ልጅ እኮ ቀና ብላ የምታይ አይደለችም። እየተገፋች እየተሰቃየች ብዙ ነገር እየሆነች ግን ደግሞ በፍጹም ለነገሮች የማትቸኩል አስተዋይ ልጅ ናት። ምን ነው ካንተ ዘር ፈጣሪ ስለቀላቀለኝ ፈጣሪን እጅግ አርጌ አመሰግነዋለሁ በማለትም አመሰገነቻቸው። እኔም የምፈልገው ይህን ነበረ። ከመሞቴ በፊት ቢያንስ የኔ የምትለው ሰው እንድኖራት ነበረ ምኞቴ። ግን ደግሞ እኔ እየፈለግኩኝ ነበረ አንቺን። ፈጣሪ ባለው ሰዓት አንቺና ልጅ ስለተገናኛችሁ እጅግ በጣም ደስ ብሎኛል። እኔ ወደ ሀገሬ መመለስ አለብኝ አሉ አቶ ኖላዊ። ወይዘሮ ሜላትም በፍጹም የትም ቦታ አትሄድም፣ አንተም ሀናም ከኔ ጋር ደስ በሚል ሁኔታ ትኖራላችሁ። የሚንከባከበንም ሰራተኛ እቀጥራለሁኝ፣ ሕክምናህንም እዚሁ ሁነ ትቀጥላለህ። አንተ ለሀና ታስፈልጋታለህ እንጂ በፍጹም አንተ ወደ ሀገርህ አትመለስም
በማለትም ጥያቄ አቀረቡለት። የሀና አባትም ከሀንቾ ጋር ተማክሬ ያለውን ነገር አሳውቅሻለሁ በማለትም ለወይዘሮ ሜላት መልሱን አስረከባት። ወይዘሮ ሜላት አሁን እጅግ በጣም ደስተኛ ብትሆንም በልጅነት እስካሁን እድሜ ባሉበት ጓደኝነቷ የከዳቻቸውን ባዩሽን ሲያስታውሱ ደግሞ እጅግ በጣም ልባቸው ተሰበረ። እንዴት እንደዚህ ታደርገኛለች ስትልም ጥያቄ የፈጠረባቸው። ሰላም ይገባሻል፣ ይቺ ባዩሽ የምታያት ጓደኛሽ በፍጹም ድሮም በልጅነቴ ደስ አትለኝም ነበር። ያንቺን ውድቀት እንጂ እና ያንቺን የቤት ሰላም መጥፋት እንጂ አንድ ቀንም ስላንቺ አስባ አታውቅም። ስለዚህ እሷ ጋር ተመካክረው እዚህ ቤት እርግብን እንድታመጣ ያደረገችው እሷ ናት። ምክንያቱም ሁኔታቸው ምናምን ደስ አላለኝም ነበረ። አሁን ግን አየሽ ሰው ማመንሽ ይህንን ጉድ አመጣብሽ አለቻት። እናም ልጄ አንቺ ልክ ነበርሽ ይቅር በይ በማለት ሰላም ላይ ተጠምጥማ ማልቀስ ጀመረች ወይዘሮ ሜላት። ሀንቾም አብራ አለቀሰች። ምናሴና ሀንቾ አሁን ሰላም እንዲሁም ምናሴና ሰላም ሀንቾን በማግኘታቸው ከምንም በላይ እጅግ ደስተኛ ናቸው። አንቺ እኮ ከእህትም በላይ የቤታችን ፈውስ ነሽ፣ በቃ ፈጣሪ ባርኮ ወደኛ አምጥቶሻል በማለት እኔ አንድ ቀንም የሚገርመው ነገር እንደ ባዳነት ተሰምቶኝ አያውቅም። ሀንቾን ሳያት እጅግ ከምንም በላይ ደስተኛ ነበርኩ እማዬ በማለትም ማውራት ጀመረ። እናም እንግዲህ ደስ በሚል ሁኔታ ህይወታቸውን ቀጥለዋል። ግን ወይዘሮ ሜላት በእጅጉ አምረው እርግብንና እንዲሁም ከጋዜጠኛው ጨምሮ ወደ እስር ቤት አሰናብታቸዋለች። ምክንያቱም በእኔ ልጅ ላይ በእኔ ህይወት ላይ ያደረጉት እቅድ ይህን ጊዜ ለገንዘብ ሲሉ በሌላ ሰው ላይም ያለ ልጆቻችሁ ናቸው ስጋችሁ ናቸው እያሉ እናትና ልጅን አጣልተው አራርቀው ኑረዋል። ስለዚህ በፍጹም ዝም ብዬ ልፈቅድላቸው አልችልም አለች። ቻናሉን ሰብስክራይብ እያደረጋችሁ